እናንተ እንዴት ናችሁ? በጣም ተገርሜ ነው የመጣሁት። ከምን ጀምሬ ምን ላይ እንደመጨረስ አላቅም፣ ግን የማይናገር ሰው ግን ሲናገር ኦ ማይ ጋድ። ዛሬ በጣም ነው ቤቢ ያስደመመኝ። ኢንተርቪው እንደዚህ ከመጀመሪያ እስከ መጨረሻ ይቻላል ሞጥጥ አርጌ ጭርሻ አርጌ ያየሁት ኢንተርቪው ነው። የወሪሱ ሲሆን የቤቢ አወራሪውን አላቅም። ጌታ ሆይ ድረስ እንዴ ቤቢ ግን እንደዚህ ያወራ ነበረ? ወይኔ አምላኬ እንዴት እንዳደነቁት አትጠይቁኝ። እግዚአብሔርን በጣም ጥሩ ባል ነበርኩኝ፣ በጣም ጥሩ አባት ነበርኩኝ። በርግዝና ዘመን ወረድ ብዬ ግራ ጥቤ ሆስፒታል ስትሄድ ሆስፒታል ተመላልሼ በቃ ብቻ አወራሩ ውስጥ ይነክቶታል። ጋይስ ምን እንደሆነ አላቅምና አንድ ሰሞን ቤቢ አገባ ሲባል አምኜ ነበር። ወይ መድኃኒዓለም እኔ እኮ ድሮ አልሸወድም ነበር በሚዲያ ወሬ። የኔ መሸወድ ገረመኝ እና ስላችሁ ቤቢ አላገባም። ጋይስ ደግሞ እንዴት አምሮበት እንደመጣ እኔ ብላኝ ለዳጊ ኤኒዌይስ ግን ሊያወራ ይልና ቤቢ ያወራም ልክ ሲደርስ ሰይፉ ያስቆመዋል። ይሁን ብቻ መጨረሻውን እግዚአብሔር ነው የሚያውቀው። ስቲል እኔ ተስፋ አልቆርጥም በዚህ ትዳር። እግዚአብሔር እኔ ግን የሚያውቀው መድኃኒዓለም ነው እና ታርቃችሁ እንደነ ገኒና እንደ ባለቤቷ እንደምናይ ተስፋ አደርጋለሁ። የእውነት ነው ብላችሁ ወሬን ሳልደርስ ልጅ የተነሳ ጌታ ድረስ ይሄ ፊልተር እንዴት ነው ሄዶብኛል። ኤኒዌይስ ወይኔ ብዙ ምለው ነገር ነበር ጋይስ። ወይኔ ቤቢ ከተዳር በኋላ ግን በቃ በጣም በቃ ነፃ ሆነሃል። ግን ሰላም የተሰማ ይመስለኛል። የሆነ በቃ ብለ ሞክረ ያልከ ነገር ነው የምትመስለኝና ቤቢ ሹ ለተሳሳተ አመለካከቴ ህዝቡም ለተሳሳተ እንትኑ መቼም ይቅርታ እንደሚጠይቀህ ባለሙሉ ተስፋ ነኝ። ለማንኛውም ፈትቻለሁ። የመጀመሪያ ትዳሬ በፍቺ ተጠናቋል። አላገባሁም። አሁን ነፃ ነኝ ብሏል ቤቢ። ጥሩ አባት እንደነበርና ጥሩ ባል እንደነበረ ግን ተገንዝቤያለሁ። በትዳር ላይ ያለ በጣም ብዙ ነገሮች ላለመናገር በጣም ቁጥብ ነበር። አሁንም ቁጥብ ነው። ይደነቃል እና ብዙ መስዋዕት እንደከፈለ ገብቶኛል። ግን አለመናገር ቤቢ አንዳንዴ ዝምታ እኮ ይጎዳል ጋይስ። በእውነት ሚዲያ በሰጣችሁት ልክ ነው የሚፈርድባችሁና ኤኒዌይስ ይመቻችሁ። ቤቢ አላገባውም ብሏል። አገባ ብላችሁ ግራ ያጋባችሁን ሰዎች ቤቢ ነፃ ነው እና አገባው ልጅ ነው እንዴ ሊያየ ከልጁ በላይ በልጆቹ ብሎ ማለት ነው ሊክደኝ አይችልም ማለት እኔ ማን ነኝ? አዎ የሚዲያ ሰው ነኝ። አላቀውም እኮ ግን በልጁ ብሎ ለምን ይዋሸኛል? ለምን ልጆቹን ይንሳይ? አላገባውም። ቆይ ግን አንድ ጥያቄ ልጠይቃችሁ። አንድ እስኪ አሁን ማለት ነው ከስድብ አትሳደቡ። ልንገራችሁ አትሳደቡ። እግዚአብሔርን አትሳደቡ። እዚህ ውስጥ ያላችሁ የምትሳደቡ ሰዎች አትሳደቡ። ግን አንድ ጥያቄ ልጠይቃችሁ። አንድ ሰው ፍቺ ከጠየቀ ወይም ከተፋታ ዝም ብሎ አይቀመጥም። ይቀመጣል ብላችሁ ታስባላችሁ? ማለት ፍቺ የተፋታው እኮ አንደኛ ነገር በቃ ከዛ ሰው ጋር ያለኝ ነገር ከታድርጌ ነፃነቴና ውጪ እንደ ልቤ ሆኜ እኖራለሁ ብሎ አይደል እንዴ ፍርድ ቤት የሚቆመው? እዚህ ጋር እንዳትመጣ ኬኳ በዚህ ጠረጴዛ ስልሹልካ አይደል እንዴ? በትዳር ላይ ሆኜ የሆነ ነገር ቢገኝብኝ አንደኛ ነገር ስሜ የሚጠፋል፣ ሁለተኛም ነገር እግዚአብሔርም አይፈልገው፣ ሶስተኛ ነገር በቃ ነፃውኝ መኖር ነው የምፈልገው ብሎ አይደል እንዴ ጋይስ ፍቺ የሚጠይቀው አንድ ሰው ፍርድ ቤት የሚቆመው? እስኪ መልሱልኝ። ፍርድ ቤት የሚቆመው ለዛ አይደል? ይሄ ሰውዬ አንድ ጥያቄ ልንገራችሁ። እኔም ሲንግል ማም እኮ ነኝ። ከባሌ ጋር የተፋታው ሴት ነኝ። ባሌ አግብቷል፣ አስረግዟል። ምን አገባኝ? አዎ እንዳልኳችሁ እንደ ሴት የሚሰማኝ ስሜት አለ፣ የሚደብረኝ ነገር አለ፣ የሚከፋኝ ነገር አለ እንደ ሴት እንደና። ግን ደግሞ ይሄ ሰውዬ እንዴት ተፋቱ? እኔ አሁን ለኔ ከኔ ጋር የሚጣጣም ሰው ባገኝ እምራለሁ አልምርም? ይሄ ሰውዬ ከተፋታ እና ፍቺ ከተፋታችሁ በኋላ አንድ ሰው ለምን ሪሌሽን ውስጥ ገባ ለምን ትዳር ያዘ ብለን መውቀስ እንችላለን?
ቀድሞውኑ ትዳር ላይ ሆኖ ስንት የሚማግዱ ሰዎች አሉ ሰው አይደል እንዴ ጋይስ ማለት ለምን ሄደ ማለት እኮ አንችልም ተፋታን እኮ ኦሬዲ ተፋታን ምን አገባኝ ምን ያገባኛል ስለሱ ምንም እኮ ያገባኛል ፍርድ ቤት ሄዶ የሚቆመው ፍርድ ቤት ሄደን የቆምነው እኮ ነፃነት ይላውጅ መሰለኝ በቃ ከዚህ በኋላ ስለኔ ህይወት አያገባህም ስላንቺ ህይወት አያገባኝም ኃላፊነት አለብኝ አንቺ ኮንደጋዎች ከሲስ ጋዎች ምን አገባኝ ልል ነው እኮ ፍርድ ቤት የቆመው ስለዚህ ይሄ ሰው እንደው ቢሆን እንኳን ቢያገባ እንኳን አላገባም ቢያገባ እንኳን ኦፊሻል አድርጎታል ፍቺውን አይመለከተንም አንድ ሰው የሚፋታው እኮ ካልተስማማ አይደለም እኮ በቃ ካልፈለገ ቤቱን ትቶ ይሄዳል ሶ ምን ልላችሁ ፈልጌ ነው እንትን ይያልኩት አይደለም እንደ ሴት ልጅ ነገርኳችሁ እኔ ሲንግል ነኝ የተሰማኝ ነገር አለ የሚሰማኝ ነገር ወደፊት የሚሰማኝ ነገር አለ በትዳሬ በህይወቴ በቤቴ የሚሰማኝ ነገር አለ ግን ደግሞ ማስቆማችሁ እሱ ፈልጎ ከሄደ ጋይስ ፈልጎ ከሄደ ማስቆም ትችላላችሁ አትችሉ ችግራችን እኛ ምንድነው አንድ ወንድ ልጅ ከሄደ በኋላ ብዙ ነገር እነሱ ላይ ነው የምንለጥፈው ግን ደግሞ ስለሚገባቸው ነው የምንለጥፈውባቸው በነገራችን ላይ ይገባቸዋል ወንዶች ባይዘው ሁሉም ወቀሳ ይገባቸዋል ትችትም ይገባቸዋል ስድብም ይገባቸዋል ዱላም ይገባቸው ወንዶች ነበሩ ግን አሉንም እዚህ ሀገር ላይ ለማን ነው ዱላው ስድቡ ለኛ ነው